ሰበር ዜና የምሽቱን የሁለት ሰዓት ሰበር ዜና ይዘን ወደ እናንተ ቀርበናል። ወደ ቤተሰቦቼ እና ወደ ቤተሰቦች ያው ስለ አዶኒያና እንግዲህ ያው በአዋርድ ላይ ቲክቶክ አዋርድ ላይ ሁሉም በተገኙበት እንዳለ ተሸላሚዎቹ ያው እስር ቤት መግባታቸውን በፌዴራል ፖሊስ ቁጥጥር ስር መዋላቸውን ያው አንዘነጋም እና በእነሱ ላይ አንዳንድ ነገር እንላለን እና አረብ ሀገር አሁን ላይ ደግሞ በጣም ኃይለኛ ብርድ አለ። ስለሱም ነገር አንዳንድ ነገር እያለን የተወሰነች ደቂቃ እንቆያለን ማለት ነው። እንዲሁም ላይክ፣ ሼር፣ ኮመንት እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ወደ መጀመሪያው ዘገባዬ ስገባ እንግዲህ የአዶናይ እናት በእንባ እየተራጨች መልእክቷን አስተላልፋለች። መልእክቷም ልጄ ነጭ ወረቀት ነው፣ ልጄ የዋህ ነው፣ ምንም አያውቅም እና ለልጄ ጸሎት አድርጉለት የኢትዮጵያ ሕዝብ ስትል ተናግራለች ማለት ነው። የአዶናይ እናት እንግዲህ ክሱ እንዴት ነው? ወንጀሉ እንዴት ነው? ምንድን ነው ተብላ ስትጠየቅ እንግዲህ የተባልነው በአዋርድ ላይ ከአገራችን ከባህላችን ከወጋችን ወጣ ያለ አለባበስ በመልበስ ነው ቁጥጥር ስር የዋሉት ብሏል ማለት ነው። እንግዲህ ህግ እንዳወጣውም እንግዲህ እናትየውም እንደተናገረች እንደዛ ነው ያለችው ማለት ነው። እኔ እንዴት ካዳ ጃኒና አዶናይ የለበሱ ልብስ ቁጥጥር ስር የሚያውል አይደለም። የሌሎቹ ነው እንጂ እንዴት እነሱ በዛ አብረው ስለሆኑ እንግዲህ ወይ የልብሶ አማራጭ ናችሁ፣ አማራጮች ናችሁ፣ ያው ተመካካሪዎች ናችሁ አንድ ጋር ቲክታከር እስከሆናችሁ ድረስ በማለት ነው እንግዲህ ወደ እስር ቤት የገባውት ተብሏል። እንግዲህ እስኪ ታይቶ ተመርምሮ ተጣርቶ ይወጣሉ የሚባል ወሬ ነው የተሰማው ማለት ነው። እንግዲህ ከናሂቱ አንደበት እናሂቱ እንግዲህ ልጄ የዋ ነው፣ ልጄ ምንም አያውቅም፣ ልጄ ከካናዳ እዚህ መጥቶ የሀሪፍ ስራ እየሰራ የበጎ አድራጎት እየሰራ ነበርና የሚቆየው ለልጄ ያው በጸሎታችሁ አትርሱ ስትል እናይቱ መልእክቷን አስተላልፋለች ማለት ነው። እኔ ግን በእነሱ ላይ በአዋርዱ ላይ ቲክቶክ አዋርድ ላይ የሆነ ነገር ማለት ፈልጋለሁ። ማለት የምፈልገው ምን እንደው ታውቃላችሁ? መንግስት እኔ አሁን ላይ መንግስትን ሳይ ማለት ነው በመንግስት ዙሪያ ላይ ራሱ አስተያየት ትሰጥ መንግስት ቀጥታ ወንጀለኞችን ሳይሆን የሚይዘው ወንጀል የማይሰሩ ሰዎችን ነው እየያዘ ያለው ማለት ነው። አይ ለምን በህግ አልተጠየቁም እያልሽ ሰሞኑን ትትሰሪ ያልነበረውም ወይ ልትሉ ትችላላችሁ። ግን አንዳንድ ጊዜ ቆሜ ሳስተውል ሚዲያ ተጠቃሚ ነው መንግስት። በቃ በራሱ በህግና በህጉ መሰረት በዲሞክራሲያዊ ባሰፈረው መንግስት ህግ መሰረት በህጉ መሰረት መቀጣት ያለበት ይቀጣል፣ መቀጣት የሌለበት አይቀጣም በሚለው አይደለም እየተመራን ያለ ነው። ወይም ኢትዮጵያን እያስተዳደረ ያለው ቲክቶክ ላይ በሚያያቸው ነገሮች ብቻ ነው እየተመራ ያለው። ምክንያቱም እኛ ህዝቡ ተቃውመን ነበር፣ ተዉ ይህ ነገር አለባበስ ጥሩ አይደለም፣ አዶናይስ እንዴት መከላከያ ገብቶ ሰግጥ ይላል፣ እንዴት ይገባል እዛ የሚባል ነገር ወከባ ተነስቶ ነበር። ያቺን ይዘው ነው አሁን ወደ እስር ቤት እያስገቡ ያሉት ማለት ነው። እና ብዙ ወንጀል የሚሰሩ አሉ፣ ሰው እየገደሉ ሰውን ከቦታ ቦታ እያፈናቀሉ ብዙ ነገሮችን የሰሩ ወንጀሎች አሉ። እነሱን ለምን አጣርተው ለመያዝ አይሞክሩም ብዬ አስባለሁ ማለት ነው። ሚዲያን በቃ አሁን ላይ ነው መንግስት ታየው በቃ ትንሹን ትልቁንም ሚዲያ ላይ በቃ ሚዲያ ላይ እየወጣችና ሚዲያ ላይ እየተጫጫዋችን ነገር ብቻ ነው እሱ ራሱ እየሰራና እንትን እያለ ያለው ማለት ነው። ለምንድን ነው የሚሆነው? መንግስት የለም ወይ እላለሁ ማለት ነው። እና ራቁት የለበሱትም እንግዲህ ሚዲያ ላይ እኛም እንዳየነው እንደተመለከት ነው ባህላችን ነው የሚሉም ሰዎች መጥተዋል። ግን ራቁት መሄድ ባህላችን አይደለም። ማን ነበር የሚባለው? ወደ ሆሊሳ ነው ማን የሚባል ሀገር አለ ራቁት የሚለበስ እሱም ግን ባህሉን ወጉን የጠበቀ የሚለበሱ ልብሶች አሉ። ቢያንስ የሆነ እፍረተ ገላችሁን ትሸፍናላችሁ፣ ከዛ ደግሞ ጡታችሁን የሚሸፍን አድርጋችሁ ከዛ በኋላ ራቁታችሁን ሆናችሁ ነው። እንደውም የዛ ያዋርዱለት የሽልማቱ ልጅ አንደኛው ልጅ የአንድ ሀገር ባህል ራቁቱን መጥቶ ነበር። አሁን እሱን የተቃወሙ የለም። ምክንያቱም ስነ ስርዓቱን፣ አለባበሱን፣ ወጉን፣ ባህሉን፣ ሀገሩን ጠብቆ እስከመጣ ድረስ ማለት ነው። እነዚህ ግን ዝም ብለው በራሳችሁ የውጭውን አይነት እኛ የማንቀበለውን ባህል በጣም አስጸያፊ የሆነው ለሀገራችን የማይመጥነውን እሱን አይነት አለባበስ ነው እነዚህኞች የለበሱት እና ለዛ ነው እስር ቤት እንዲገቡ የተደረገው።
የሚል ነው ከፖሊስም የመጣው። ህዝቡም ያንን ያቀረበው ማለት ነው፣ እንደዚህ ብለው ለሚጠይቁ አንዳንድ ሰዎች ማለት ነው። እና እኔ ከምንም በላይ ግን ያው ዛሬ ላይ የአዶናይ እናት በጣም አሳዝናኛለች። ሳያት በቃ ስታለቅስ ምናምን ምናምን እና እንግዲህ ልጅሽን ያስፈታልሽ። በነገራችን ላይ አዶናይ ሰግጥ ፈምስ የሚለው እኛ ቃላቱን እኛ ኢትዮጵያውያኖች ያው አንዳንድ ጊዜ ምንድነው የምትሰግጭ እቺ ምንድነው ሰገጠች ምናምን እንላለን። እኛ እንደዛ ነው የተጠቀምንበት። እሱ ግን ደግሞ በመልካም ነበር እየተጠቀመበት ያለው። ሰግጥ ፈምስ ማለት ለምሰሩ ስራ ስግጥ በሉ። በቃ ሰው ምን ይለኛል፣ ሰው እንዴት ያደርገኛል ብላችሁ አትበሉ። እኔ አሁን በልጅነቴ ለምሳሌ የራሴ የሆነ ትንሽ ብር ካለች ትልቅ ይሄ ሆቴል ከፍቼ ምናምን በቃ አይደል ያው ትንሽንም የምግብ ባለሙያ እንደሆን ከውታ ያላችሁ ቲቪ ላይ እስከዛሬ ታስተላልፍ ስለነበር ማለት እና እንደዛ መስራት ነበር ነው ፈልገው። ግን ምን ይሉኝ ነበር? አንቺ አሁን እንደዚህ ምግብ ለብቻ ሰርተሽ ከዛ አስተናግደሽ ምናምን አራቺ ምናምን ይሉኝ ነበር። ከዛ ያንን ሲሉኝ እንደ ብዬ ይሉታን ፈርቼ ግን ምን አባቱ ሰው እንደዚህ ቢለኝ ያለውን ይበል ምን አባቱ ብዬ ጀምሬ ቢሆን ዛሬ ቤት ደርስ ነበር። አያችሁ። እና አንዳንድ ጊዜ ሰግጥ ያለው ያ ነው። በስራችሁ፣ በትምህርታችሁ፣ በቃ በያዛችሁት ነገር ስግጥ በቃ የሆነ ነገር ቢደርሳባችሁም ግዴታ ማድረግ አለብን የሚል ነበር የእሱ ሀሳብ። እሱም ሲያብራራው እንደዛ ነው ያብራራው። ግን እኛ ደግሞ ኢትዮጵያውያኖች የተረዳ ነው በሌላው አይነት ሀንግል ነው ማለት ነው። ስለዚህ ያው ቁጥጥር ስር ውሏል። እንግዲህ ያው ይፈታሉ ተጣርቶ ብለን እናስባለን። እነዛኞቹ ግን እስኪ ባለባበሳቸው ምን እንደሚደርስባቸው አናቅም። እንግዲህ ያው ጆን ዳንኤል ሲፈታ እንግዲህ ጃኒና እሱ ገባ። ያው ጃኒን የነካ እያልን እንግዲህ ያው ማለት ጃኒን ባለስልጣን የሚፈልጋት አለ መሰለኝ። በቃ ጃኒን የነካ ሁሉ ወደ እስር ቤት እየገባ ነው ማለት ነው። ስለዚህ አሁን እንግዲህ ጃኒን ያው እንዴት ነው ጃንዬ በቃ ከአንቺ ጋር አብሮ እየሰራ አብሮ እንትን ያለ ወደ እስር ቤት እየገቡ ነው። ምን ትያለሽ በዚህ ጉዳይ ላይ እላለሁ ማለት ነው። እና ውድ ቤተሰቦች ወደ ሁለተኛው ደግሞ ሳቀና እንግዲህ አረብ ሀገር እንደምታውቁ በጣም ኃይለኛ ብርድ አለ። እስከ ዛሬ ሙቀት ነበር። ያው 6 ወር ሙቀት 6 ወር ብርድ ነው፣ ሁላችንም እናውቃለን። እና በብርዱ እጃችሁ የሚሰነጣጠቅ ፊታችሁ የሚያደበድብ ፊታችሁ ቀጭ የሚሆን ሰዎች ባርዚን መጠቀም አለባችሁ። ማለት አሁን አንዳንድ ሰዎች በተፈጥሮ ብርድ ሲሆን ሙቀት ሲሆን የሆነ እጃችሁ ይለያያል። እኔ ግን እግዚአብሔር ይመስገን ያው ሙቀትም ብርድም ቢሆን ምንም ልዩነት የለኝም፣ አንድ ነው፣ በቃ አንድ ነው። እና እግዚአብሔር ይመስገን። አንዳንድ ጊዜ ከተፈጥሮም የሚመጣልና ብዙዎቻችሁ ቀጭ ነው የሚባለው አይደል? ቀጭ ነው የሚባለው አይደል በአማርኛ? እና እሱ ነገር እያስቸገራችሁ ነው። አሁን ለሱ ነገር ሎሽን ምናምን ነገር ሳይሆን ቫርዚን ነው መጠቀም ያለባችሁ። ለምሳሌ ብዙዎቻችሁ ውጭ ላይ ኩሽና የሆነባችሁ አላችሁ። ከዛ ብርዱ ንፋሱ እንትን ሲላችሁ ነው። ግማሹ ደግሞ ቤት ነው። የኔ እግዚአብሔር ይመስገን እንደ እድል ሆኖ ቤት ውስጥ ነው ኩሽና። እያንዳንዱ ግን ውጭ ላይ አላይደች የሆነች ነገር ጠለል አድርገው እንደዛ ውጭ ላይ ነው የሚያሰሯችሁ። እና ምን ማድረግ አለባችሁ? ልክ ስራ እንዳበቃችሁ እቃ አጥባችሁ እንዳበቃችሁ ባርዜን መቀባት። ከዛ በኋላ ደግሞ እቃ ማጥባችሁ ስታበቁ እንደዚሁ መቀባት። ምክንያቱም ባርዜናችሁን ኩሽና ማስቀመጥ አለባችሁ ብዬ ነው ማምነው ማለት ነው። ከዛ ማታ ደግሞ ሻወራችሁን ወስዳችሁ ግዴታ መታበስ አለባችሁ። ከዛ ጠዋትም ስትነሱ እንደዛችሁ በቃ ጽዳት ነው የምገቡት ታብሳችሁ። ከዛ ጽዳታችሁን ማጽዳት ማለት ነው። እና እንደዛ እያደረጋችሁ ተጠቀሙ። ምክንያቱም አሁን ላይ ብርዱ በጣም መጥፎ ነው። እኛ ያለነው ሰው ሀገር ነው። ሰው ምን ይለኛል? አሁን አዶናይ ሰግጥ ፈምስ ያለው በዚህ ምክንያት አያችሁ። ሰው ምን ይለኛል? ምንድን ነው የለበስኩት እንዲህ ነው ሳትሉ ዩኒፎርም ራሱ 3-4ቱን እየደራረባችሁ ልበሱ። ምክንያቱም የብርድ በሽታ በጣም ከባድና ክፉ ነው ማለት ነው። አሁን ላይ እኛ ጋር እንኳ እኛ ባለውበት ብዙም እንደ ድሮ አይደለም፣ ደህና ነው። አሁን ሳውዲ ላይ ግን በጣም ኃይለኛ እንትን አለ ማለት ነው። ዝናብ አለ ምናምን። ትናንትና ራሱ በጣም እየጣለ በጣም ኃይለኛ ስለነበረ ሁላችሁም ራሳችሁን ጠብቁ ነው የሚለው ማለት ነው። ምክንያቱም በቃ ሰው ምን ይለኛል ሳይሆን እየዳራረባችሁ ሻሹን ምኑንም ልበሱ፣ ራሳችሁን ጠብቁ። እኛ የአረብ ሀገር ሴቶች ማንም አያይንም፣ ገንዘባችንን ነው እንጂ የእኛን ጤንነት የእኛን እንትን የሚፈልግ የለም። እኛ ሳንደውል ስንቀር ወይም እኛ ሰላም ሳንሳቀር ምን ሆና ነው እስኪ ያልደወለችው፣ እስኪ ምን ሆና ነው ዛሬ ሰላም ያላለች ብሎ እንኳ የሚለን የለም። ብር ስንልክላችሁ ወይ ልላክላችሁ አካውንታችሁ ላኩልን ስንላቸው ነው ፍልቅልቅ ብለው የሚያወሩ ማለት ነው። ስለዚህ ራሳችንም በራሳችን መጠበቅ አለብን ብዬ ነው ማምነው ማለት ነው። እና ውድ ቤተሰቦች እንግዲህ ያቀረብኩላችሁ ይሄን ይመስላል። በሌላ ጉዳይ ላይ እመለሳለሁ።
በሊያላ ቅድም በሰራሁት ቪዲዮ ላይ በሊያላ አውርቻለሁ አይደል? በሊያላ ጉዳይ ላይ እመለሳለሁ። 60 ሚሊዮን ብር የኢትዮጵያ ወየት እንደገባ እኔ አልፋታቸውም። ወየት ገባ? ራስ በራሳቸው ገስት ላይ ተገሳስጠው መጠያየቅ ሳይሆን እኛን ህዝቦቹ መጠየቅ ያለብንና እስኪ ዛሬ ደግሞ ተወያይቶ የሚሉትን ነገ ይዤላችሁ እመጣለሁ ማለት ነው። ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ደግሞ በአዲስ ቪዲዮ በአዲስ ነገር በአዲስ ሀሳብ እስከምንገናኝ ድረስ ቸር ሰንብቱልኝ። እንዳይ ሰዓት አቆጣጠራችሁ። ባይ ባይ። ሁላችሁ መልካም ቀን